ክርስቶስ ኢየሱስ አሳልፈን መስጠት አለብን አጥቦ ያነጻን ዘንድ። ኦኬ። ስለዚህ አይንተ እግዚአብሔር በተባሉት ካህናት በኩል ሄደን ልክ ጌታችን ኢየሱስ ሲል እንደነበረው ራሳችሁን ሂዱና ለካህን ምን በሉ አሳዩ። ስለዚህ ቃል ራሳችን ሄደን ለካህን እናሳይ። ኦኬ፣ ለካህን እናሳይ። ወደ ቤተክርስቲያን እንቅረብ፣ ራሳችን ለካህን እናሳይ፣ በንስሐ ሕይወት እንመላለስ። ከዛ በኋላ ክርስቶስ ከኃጢአት ድፋምነት ስሜት አጥቦ ያነጻናል። ያ በቤታችን ነግሶ የነበረው የአጋንንት እስራት ክርስቶስ በስሙ ብቻ በጣሱ ይጥለዋል፣ በጣሱ ይጥለዋል። እናንተም ስመ ሥላሴን ጥሩ፣ ስመ ሥላሴ በጣሱ ይጥለዋል። የቅዱሳኑን ስም ጥሩ፣ የቅዱሳኑን ስም በጣሱ ይጥለዋል። ምክንያቱም የጻድቅ ሰው ጸሎት ምን ታደርጋለችና፣ ኧረ በሉት በደምብ የጻድቅ ሰው ጸሎት ምን ታደርጋለችና፣ ኃይልን ታደርጋለችና። ስለዚህ ቃል ከዚህ በፊት ብዙ ጥፋቶች ጠፍቷል ሊሆን ይችላል። ካለሽበት ከወደቅሽበት ከነበረው ስህተት ሁሉ አጥቦ ሊያነጻሽ የሚችለው ክርስቶስ ኢየሱስ ብቻ ስለሆነ ራስሽን ለካህን አሳይ፣ በንስሐ ሕይወት ተመላለሽ፣ እመኚ። ያኔ ዓለም የነጠቀሽን ሰላም ክርስቶስ ይሰጥሻል። በቤታችሁ የጠፋውን ሰላም ክርስቶስ ይመልሰዋል። ይህን ብቻ ልናደርግ ይገባል እና ቃል በቻልሽው አቅም በንስሐ ሕይወት ተመላለሽ። ካልሆነ በውስጥ መስመር መልእክት አስቀምጪልንና ባለሽበት አካባቢ ባለሽበት ቦታ ሊቀርብ የሚችሉ ካህንን ለማገናኘት እንሞክራለን። ግን አንዳንድ ጊዜ እኛን የግድ ማስቸገርም የለባችሁም። ባላችሁበት ደብር ቀርባችሁ ንስሐ ገብታችሁ በንስሐ ሕይወት ተመላልሳችሁ ቀኖናችሁን ወስዳችሁ ካላችሁበት የድፋምነት ስሜት ነፃ መውጣት ትችላላችሁ እና ቃል ከዚህ በፊት ብዙ ነገሮች ተፈጥረዋል። ስለዚህ ከዚህ በኋላ የምንራመደው እርምጃ የምን ህይወት ይሆናል? የንስሐ ህይወት። እስቲ ቃል የንስሐ ህይወት በይ እስቲ። የንስሐ ህይወት አለቀ። ስለዚህ ከዚህ በፊት ከወደቅንበት ማንነት፣ አንቺ ካጠፋሽው ጥፋት፣ በቤት ውስጥ ከጠፋው ጥፋት፣ ሁላችሁ ጋር ከነበረው ስህተት ሁሉ ከእንደገና ዳግም አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ነውና ምን አይነትን መንገድ መጓዝ አለብን? ምን አይነትን ህይወት ቃል ሲደግመሽ ወይ የንስሐን ህይወት መከተል አለብን። አንቺ ጎበዝ ተማሪውንሽ ልጅ ስለዚህ እንዳትረሺ። ቀጣይ ኔክስት ዊክ አርብ ሁለተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብራችንም ላይ አንቺንም ጭምር ኤክስፔክት እናደርግ። እስካሁን የቀጠርናት አንዲት እህታችንን ነው። አንቺንም ኤክስፔክት እናደርግሻለን። አንቺም እንዳትቀሪ ያሉትን ነገሮች ከዛ በኋላ ደግሞ እናወራለን። እሺ፣ የተለወጡ ነገሮች፣ የተራመድሻቸውን እርምጃዎች፣ ሁሉን ነገር በደንብ አድርገን እናወራለን። እግዚአብሔር አምላክ ከአንቺ ጋር ይሁን። በቤታችሁ ያለው የአጋንንትን ስርዓት ሁሉ አምላካችን እግዚአብሔር በእውነት በጣቱ ይጣልላችሁ፣ ከአጋንንት ስርዓት ነፃ ያውጣችሁ፣ ከከበዳችሁ ነገር ሁሉ ክርስቶስ ኢየሱስ ሸክማችሁን ያቀልላችሁ፣ ከኃጢአት በስተቀር የልባችሁን ቆጠሮ እርሱ መድህን ዓለም ክርስቶስ ይፍታላችሁ። ቃልዬ በርቺ። እሺ ፈለቀ፣ አመሰግናለሁ። ኦኬ፣ እሺ፣ ሰላም እደሪ። ኦኬ የኔ ተወዳጆች ዛሬ እጅግ በጣም ደስ የሚል ጊዜ ነበረን። ለምን እንደሆነ አላውቅም። እንግዲህ መብራት አለ። በነገራችን ላይ እኔ የምኖርበት ቤት መብራት ጠፍቶ ከሰፈሬ እያንዳንድሽ ሁልሽም አድመጭ፣ ከሰፈሬ የ4 ታክሲ መንገድ ተጉዤ ነው መጥቼ ሰው ቤት ነው ላይቭ የገባሁት። ሰው ቤት ስለ እውነት ነው የምላችሁ። እና እዚህም ደግሞ ሪንግ ላይት ላይ ሰክቼ እንግዲህ ላይቭ ለመግባት ሞከርኩኝ። ኦልሞስት አሁን ወደ 10% ደርሷል። ባትሪውም ቻርጅ ሊያደርግልኝ አልቻለም። ኤኒዌይስ ጥሩ ጊዜ አሳልፈናል። የሆነ ሆኖ ጥሩ በጣም ደስ የሚል ጊዜ አሳልፈናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወደ ወንድሞች ወደ እህቶች ከመሄዴ በፊት ይሄንን የጀመርነውን የኦርቶዶክስ የመልካም ወጣት መርሃ ግብራችንን ስሙን አንቀይረውም። እሺ፣ እንደውም አንቀይረውም። ለምንድን ነው የማንቀይረው? የጉባኤያችን ስም በነገራችን ላይ ጉባኤ ፈለገ አትናቴዎስ ነው እና ሰዎችን ወደ ኦርቶዶክስ የመልካም ወጣት ለማቅረብ ወደ ኦርቶዶክስ የመልካም ወጣት ለመገንባት በጀመርነው ቻሌንጅ ላይ በጣም ብዙ አካላት በተደጋጋሚ ሲንጫጩ ሰማን።
ሳናቅ የነካነው ነገር አለ ማለት ነው የሚል ነገር የተረዳ ነው። አንዳንድ ጊዜ ቤታችሁ ገና ስትገቡ ስትራመዱ የሆነ ጪጪጪጪ የሚል ድምፅ ከሰማችሁ በርከት ያሉ አይጦች አሉ ማለት ነው። ስለዚህ እንዲህ አይነት ድምፅ ስትሰሙ አማራጮቹ ሁለት ነው። ወይ ወፈር ደንደን ያለች ድመት ገዝታችሁ ቤታችሁ ታስገባላችሁ፣ ወይም ደግሞ ዘራ ልዩ የሆነ መድኃኒት ገዝታችሁ ወደ ቤታችሁ ትገባላችሁ ማለት ነው። ስለዚህ እኛም ያንን ያደረግነው እጅግ በጣም ጪጪጪ የሚሉ ብዙ የሆኑ የአይጥ ድምፆችን እየሰማን እና በአጭሩ የተረዳነው ነገር የማይነካ ነገር ነክተናል። እግዚአብሔር የተመሰገነ ይሁን። ሰዎች ምንም ነገር ይበሉ፣ እናንተ ኮራጆች ይበሉ፣ እንኳን ኮራጅን፣ እናንተ ሌቦች ይበሉን፣ እንኳን ሌባ ሆነን፣ እናንተ ክርስቶስን አታውቁትም ይበሉ፣ እንኳን አሉ። እኛ ዝም ብለን መቀጥቀጥ ያለብንን እንቀጠቅጣለን። ይሰማል? እደግመዋለሁ። ዝም ብለን መቀጥቀጥ ያለብንን እንቀጠቅጠዋለን። በነገራችን ላይ ዱላ የበዛበት ሌባ ይለፈልፋል ይባላል እና ዱላ የበዛበት ሌባ በለፈለፈ ቁጥር እኛ አንሸበርም። ወደዳችሁም ጠላችሁም ይሄ ስም አይቀየር። ስትፈልጉ ፍርድ ቤት አቁሙ። ይሄ ስም አይቀየርም። ዛሬ ጀምረነዋል። ይቺን ቀን እንዳትረሷት። ገና እልፍ እንሆናለን፣ እንበዛለን። ኦርቶዶክስ የመልካም ወጣት አሁንም ገና ያድጋል፣ ያብባል። ኦኬ አመት ጠብቀን አይደለም የምናዘጋጀው። በላይቭ ስትሪማችን ላይ በየሳምንቱ በላይቭ ስትሪማችን ዓርብ ከምሽቱ 3 ሰዓት ኦርቶዶክስ የመልካም ወጣት መርሃ ግብራችን አሁንም ይቀጥላል። አሁንም ላላወቁ ሰዎች ሌሎች እዚህ ውስጥ ያላችሁ ቶች ወንድሞች እንዲያውቁ ሁላችሁ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ሌላው በአመት አንድ ጊዜ ደግሞ የሚዘጋጅ የኦርቶዶክስ የመልካም ወጣት መርሃ ግብርን በሚሊኒየም አዳራሽ ለማዘጋጀት እንግዲህ ጎንበስ ቀና እያልን ነው። ማን ከረዳን? እግዚአብሔር ከረዳን ይሄንን በሚሊኒየም አዳራሽ የምናደርገውን የኦርቶዶክስ የመልካም ወጣት መርሃ ግብር በነገራችን ላይ ያለ አይደለ 800 ሰዎችን ወይም ደግሞ 700 ሰዎችን ሰብስበን አይደለም የምናደርገው። በደንብ አድርጋችሁ ቁጥሩን አዳምጡ። ከ20 እስከ 50 ሺህ ሰዎችን ነው ኢንቫይት የምናደርገው እና በሚሊኒየም አዳራሽ አይናችሁ እያየ የኦርቶዶክስ የመልካም ወጣት መርሃ ግብራችን እናዘጋጃለን። ይህንን ለማድረግ 4 ሚሊዮን ብር ያስፈልገናል እና የምታግዙ ሰዎች ካላችሁ እንድታግዙ በሉል እግዚአብሔር ስም እንጠይቃለን። ስፔሻሊ በውጭ ዓለም የምትኖሩ እናንተ ትንሽ የምታደርጓት ነገር እዚህ ትልቅ ስራ ትሰራለች እና ፈለገ አትናቴዎስ ከውጭ በጣም ብዙ ገንዘብ ሰፖርት ይደረጋል። አዎ ሰፖርት እደረጋለሁ እና ሰፖርት ደግሞ ተደርጌ ይሄንን ጉባኤ አዘጋጅ እያሳያችኋለሁ እና ማገዝ የምችሉ ሰዎች ካላችሁ እገዛችሁ ያስፈልገናል። በውስጥ መስመር መልዕክት ታስቀምጡልን ለማለት እወዳለሁ። እወዳችኋለሁ። ባትሪ ሳይዘጋ ቶሎ ለእናንተ እድል ልስጥ። ኑ እንኳን ደህና መጣሽ። እስኪ የሆነ ነገር በይኝ ፕሊዝ። እንኳን ደህና ቆያችሁ። እንዴት ናችሁላችሁ? ማማዬ፣ ናታን፣ ሄለን ሁላችሁም እዚህ ጋር ያላችሁ ሰዎች ሰላም እንደናንተ ይሆን። በጣም ደስ ብሎኛል እንደዚህ አይነት በጣም ብዙ ሰው ባለበት ፕሮግራም በመዘጋጀቱ እድል ላገኘ። አክቹዋሊ ብዙ የምናገረው ነገር የለኝም። ላይቭ ዘግቼ የመጣሁት አጋጣሚ ተኝቼ ቆየሁኝና በጊዜ መግባት አልቻልኩም። ይቅርታ ይደረግልኝ። እንግዲህ የዛሬ ሳምንት በጊዜ እንገናኛለን ብዬ አስባለሁ። ግድ ነው። የተማርነውን በልቦናችን ያስቀምጥልን። ወዳችኋለሁ። አሜን። ናቱ ዲያቆን ቃሉት ያሰማልን። እንዴት አሉ? በረከቶት ይደርብን። ወንድማችን ተጠምቀሃል? ግን ማለት ከተጠመቀ ሰው ጋር ስታወራ ያው ንግግር ወንድማችን አሁን እኔ ምንም አልሄድብሽም፣ ግን ችግር የለውም። እንዴት ናችሁ? ሰላም ብያለሁ፣ ሁላችሁ ሰላም ብያለሁ። አይ ቲንክ ባትሪም የለም ምናምን መሰለኝ። ከስርም ያላችሁ እንኳን አደረሳችሁ። ያው ሁሉ ተብሏል። እኔ አንድ መልእክት አለኝ። ክርስቲያኖች ከስር ያላችሁ የተባለው ምክር ስፔሻሊ ንስሐ ላይ ምናምን በጣም በቃ አሪፍ ነገር ነው የተባለው እና
ሁላችሁም በልባችሁ ያዙት ያንን እና የአሁኑ እሁድ ቅዳሴ ማንም እንዳይቀር፣ የአሁኑ እሁድ ቅዳሴ ማንም እንዳይቀር። አራዳ ማለት ያው የሚያስቀድስ ነው። እናም ቅዳሴ መሄድ ብቻም ሳይሆን ደግሞ ለስጋው ደግሞ በጣም መፋጠር መቻል አለብን ሁላችንም ምናምን። ያንን ያዙ። ንሳው እንዳለ ሆኖ ማለት ነው። ብዙም በድፍረት ሳይሆን ያው ያውቃሉ ክርስቲያኖች ለነገሩ እና ይሄን ለመናገር ነው። በቃ ሰውየው ተቆዲ አመሰግናለሁ። እኔንም አስታውሱ የአሁኑ እሁድ ሰሚት ጊዮርጊስ ቤተክርስቲያን ጉባኤ ያለ እና እዛ እንዳትቀሩ እሺ። አዲስ አበባ ያላችሁ እህቶች ወንድሞች፣ ሰሚት ጊዮርጊስ ቤተክርስቲያን ሁላችሁም እንዳትቀሩ። እኔም አለው ወንድማችሁ ዘማሪ ብስራት በ21 ሚዲያ ላይ የምታውቁት ዘማሪ ብስራትም አለ እና ሁላችሁም እንዳትቀሩ። ማማይ የምትይው ነገር ካለ ለአንቺ ምድል ውስጥ 9% ቀርቷል። እሺ በጣም ነው የምናመሰግነው። ኑሃሚ ሰላም ላንቺ ይሁን። ሄለን ምናምን ሁላችሁም ሰላም ብያለሁ። ነገ ፕሮግራም አላችሁ። ቪዲዮ አልሰራሁትም እና ኢዮብ ዘሚካኤል እንዴ ልዘጋ ነው እንፈልግ ያረኮፍ እያማርጓል እና ነገ ፕሮግራም አለ። ኢዮብ ዘሚካኤል ዩቲዩብን ሰብስክራይብ አድርጋችኋል እና ላይቭ ላይ ይገኛሉ። ሁላችሁም ሰብስክራይብ አድርጓቸው። ቪዲዮ አለቀኩ እንድለቀቅ ብዬ ረሳሁት። በቃ እንደውም ፈለገ ጋር ስገባ በዛው አስታውሳለሁ ብዬ ነው እና ሰብስክራይብ አድርጉ የዮዋን ዩቲዩብ። ነገ እናገኛቸዋለን ማለት ነው። እናመሰግናለን ፈለገ። ሁላችሁም ስለነበራችሁ ቆይታ ስለነበረን ቆይታ ሁላችሁንም እናመሰግናለን። ቃሎት ያሰማልን። አሜን አሜን። ሄሉ ተወዳጅ የምትይው ነገር አለ? አይ እኔ ምንም የምለው ነገር የለኝም። በዚህ አጋጣሚ አካውንቴ ስለተመታ ኮፒ ሊንክ ያድርጉልኝ። 57,000 ህብረተሰብ ይታየኛል።